መጸዳጃ ቤት እንድትጠቀም እንደማይፈቅዱላት እንደዚሁም የረፍት ሰዓት እንደማይሰጧት በዛ ላይ መኝታ ክፍሏን በምትተኛበት ሰዓት ክፍት አድርጋ እንድትተኛና እየመጡ በፈለጋቸው ሰዓት እንደሚያዩዋት እንደሚያስጨንቋት ተናግራለች። እንደዚሁም ደግሞ የአሰሪዋ ከፖሊሶች ጋር ግንኙነት እንዳለው በመንገር ብዙ ጊዜ እንደሚያስፈራራት ተናግረዋል። ከነበሩበት እጅግ በጣም አስቸጋሪ ሁኔታ ውስጥ እንግዲህ መታደግ መቻሉ ተነግሯል። ኤምባሲው ምንድነው ያለው? የወቅቱ ስልክ ቁጥራችሁን፣ የፓስፖርት ቁጥራችሁን፣ ያስቀጠራችሁን ኤጀንሲ ስምና ስልክ ቁጥር እንግዲህ እባካችሁ ለሰው ወይም ደግሞ ለምታውቁት ሰው ወይም ደግሞ የሆነ ነገር ቢፈጠር ሊደርስላችሁ ለሚችል ሰው አስረዱ ወይም ደግሞ አሳውቁ የሚል መልእክቱን አስተላልፏል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን እንዴት ናችሁ? ኢትዮ ኢንፎ ነው እየተከታተላችሁ ያላችሁት። እየተከታተላችሁን አብራችሁን ስላላችሁ እጅግ ከልብ አድርገን እናመሰግናለን። እንግዲህ ይህ ቻናላችን አሁን ላይ ከ805,000 በላይ ሰብስክራይበር አለው። ስለዚህ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ የሆኑ በየዕለቱ የምንለቃቸው መረጃዎችም እንደዚሁ በፍጥነት እንዲደርሳችሁ አድርጉ። ከስር ባለው ስልክ ቁጥራችን ደግሞ የኔ ታሪክ ሊነገር ይገባል፣ እኔም ማውቀው ታሪክ ህዝብ ጋር ቢደርስ ብዙ አስተማሪ ነገር አለ የምትሉት ታሪክና ባለ ታሪክ ካላችሁ እንደዚሁ በስልክ ቁጥራችን ልደውሉልን ትችላላችሁ። እንደዚሁም በቴሌግራም እና ዋትስአፕም ልታገኙን ትችላላችሁ። እንግዲህ ዛሬ የተገናኘ ነው በትላንትናው ዕለት በአንድ መረጃ ወደ እናንተ አድርሰን ነበረ። አንድ እህታችን በሳውዲ አረቢያ ኑሮዋን ያደረገች እንግዲህ በአሰሪዎቿ እየደረሰባት ስላለው እንግዲህ ግፍ በተመለከተ አንድ መረጃን ወደ እናንተ አድርሰን ነበረ። እንግዲህ ይህን ፕሮግራም ከሰራን በኋላ እንደነገርናችሁ የተለያዩ ማህበራዊ ሚዲያዎች ላይ ይህን ጉዳይ ብዙዎች ተቀባብለውታል። በትላንትናው ዕለት እንደዚሁ አመሻሽ ላይ አንድ አስደሳች ዜና ተሰምቷል ከዚሁ ጉዳይ ጋር በተያያዘ። ጉዳዩ ምንድነው የሚለውን ከመሸጋገሪያ በኋላ ተመልሰን ስንመጣ የምናገራችሁ ይሆናል። የተከታተላችሁን አብራችሁን ቆዩ። በትላንትናው ዕለት እንግዲህ ቀደም ሲል እንዳልኳችሁ አንድ መረጃን ወደ እናንተ አድርሰን ነበረ። ይሄውን ጉዳይ ምንድነው? አንዲት እህታችን ደህንነት በላቸው የምትባል እህታችን ማለት ነው በሳውዲ አረቢያ ኑሮዋን አድርጋ ነበረ። እናም እንግዲህ በቲክታክ ላይ ባጋራችሁ አንድ ተንቀሳቃሽ ምስል እያለቀሰች በአሰሪዎቿ እየደረሰባት ስላለው ግፍ ተናግራ ወገኖቼ ባካችሁ ድረሱልኝ ብላ ነበር። ለማስታወስ ያህል ቪዲዮውን ባጭሩ እንከታተለውና አዲስ የተሰማው መረጃስ ምንድነው የሚለውን የምንመለከት ይሆናል። ሰላም እንዴት ናችሁ? ስሜ ደህንነት በላቸው እባላለሁኝ። ያለው ሳውዲ ነው። ቦታው ያለውበት አካባቢ ማለት ነው ካፍጂ ወይንም ላፍጂ በመባል ይታወቃል። ከመጣሁ አመቴ ነው። በብዙ መከራና ብዙ ስቃይ ውስጥ የምኖር ነኝ። የመጀመሪያው ሽንት ቤት እንድገባ አይፈቀድልኝም ማታ ማታ ማለት ነው። አንድ ሰዓት እንኳን ሽንት መያዝ በጣም ከባድ ነው። ሁላችሁም ታውቁታላችሁ። በዚህ የተነሳ ሆስፒታል ሁሉ ገብቼ ነበረ። ታመሜ ማለት ነው። እያነከስኩ ነው፣ ኩላሊት ያመኛል። እያነከስኩ ነው የምሰራው። የምበላው ደቂቃ ሰዓት ተሰጥቶኝ ነው። ሰዓት ተሰጥቶኝ ነው 15 ደቂቃ። ያመኑ ሳያልቅ ነው ተነሽ መባለው ማለት ነው የምነሳው። እና እየተደበደብኩ ነው የምሰራው። የምበላው ምግብ ልበላ ያቀረብኩትን ምግብ ትደፋብኝ ፊቴ ላይ እዚህ ጋር ፊቴ ላይ ነው የምትተፋብኝ ማለት ነው። እና ያም አልበቃቸው ብሎ በሚያስሩት ጥቁሩ ነገር የለም እሱ በሚያስሩት ነገር ነው ሁልጊዜ የሚያስፈራራኝ። አንቅሻለሁ በስ የሚለኝ እና ቁልፍ በሬ እንዳልቆልፍ ቁልፍ ተከልክያለሁ። በማንኛውም ሰዓት እየገቡ ያውኛል። እና እኔ ተኝቼ ያው ድካም ነውና በተኛም ግን እነቃለሁ። ለምን በተኛም ቅዠት ነው የሆነ እፈራለሁ። ገብተው የሆነ ነገር ያደርጉኝ ሆነ ይገሉኝ ምናምን ብዬ ስለምፈራ እየባነንኩ ነው የምተኛው ቅልፍ ማለት ነው። እና ፖሊሶቹ ሁሉ ጓደኞቹ እንደሆኑ ይናገራል ማለት ነው ሰውየው። ገለንሽ ዝባላ ላይ ነው የምንጥልሽ፣ ሬሳሽን ራሱ ሰው አያየውም ነው የሚለኝና
በጣም ፈርቻለሁ። ይህ ቪዲዮ ዋጋ እንደሚያስከፍለኝ አውቃለሁ። እንደሚረዱ ሰዎች ሼር አድርጉላቸው። በእርግጠኝነት ቢያዩት ማንም ሰው እንደማይጨክንብኝ አውቃለሁ። የምሰጠው ኢንተርኔት በቀን 1 ሰዓት ነበረ፣ እሱም ተከልክሎ በ5 ቀን በ6 ቀን ነበረ እሱ። አሁንም ደግሞ እሱ ጨርሶ ተከልክያለሁ። እንዴት ይሄ ቪዲዮ ህዝብ ጋር እንደሚደርስ አላውቅም፣ ግን እግዚአብሔር ያውቃል። እርሱን አምኜ ነው ቪዲዮ የቀረስኩ ያለሁት። ስልኬ ደግሞ የሳውዲ መነሻው 966 53 61 47 958 ነው ስልኬ ማለት ነው። ጠዋት ላነሳ እችላለሁ ስለምተኛ። ከዛ በኋላ ግን ስልክ ሲደወል ቢታይ እንደውም ችግር ውስጥ እገባለሁ ማለት ነው። አመሰግናለሁ። ሼር አድርጉልኝ። ያው እንግዲህ እንደተመለከታችሁት ነው አድማጭ ተመልካቾቻችን። ለማስታወስ ያህል ነው ቪዲዮ ወደ እናንተ እንግዲህ መልሰን ያደረስነው። በዚህ ቪዲዮ እያለቀሰች ደህንነት በላቸው የተናገረችው ነገር ምንድን ነው? እንግዲህ በአሰሪዎቿ ከፍተኛ የሆነ በደል እንደሚደርስባት፣ መጸዳጃ ቤት እንድትጠቀም እንደማይፈቅዱላት፣ እንደዚሁም የእረፍት ሰዓት እንደማይሰጧት፣ በዛ ላይ መኝታ ክፍሏን በምትተኛበት ሰዓት ክፍት አድርጋ እንድተኛ እና እየመጡ በፈለጋቸው ሰዓት እንደሚያዩዋት እንደሚያስጨንቋት ተናግራለች። እንደዚሁም ደግሞ የአሰሪዋ ከፖሊሶች ጋር ግንኙነት እንዳለው በመንገር ብዙ ጊዜ እንደሚያስፈራራት ተናግረዋል። እንግዲህ ብዙ በደል ነው እንደሚደርስባት የተናገረችው። ይህን ተከትሎም እንግዲህ ኢትዮጵያውያን ወገኖቼ እባካችሁ ድረሱልኝ፣ የሚመለከተው አካል ይህን ቪዲዮ እንዲመለከተው እንዲደርስልኝ፣ በህይወት ከዚህ ካለው በሰቆቃ እንድወጣ አድርጉኝ ስትል እንግዲህ በእንባ ስትማጸን ነበረ። በትላንትናው ዕለት እንግዲህ ወገናችን ኢትዮጵያዊቷ ደህንነት በላቸው ከነበረችበት አስቸጋሪ ሁኔታ ውስጥ በሰላም መውጣቷ ተሰምቷል። ይሄም እንግዲህ በርካቶችን ያስደሰተ ሆኗል። በሳውዲ አረቢያ እንግዲህ ለሚገኙ ኢትዮጵያውያን ለደህንነት በላቸው ጉዳይ እንግዲህ በከፍተኛ ሁኔታ ሲጨነቁ ነበረ። በተለያዩ ዓለም ክፍሎችም የሚገኙ ይሄ ቪዲዮ የተመለከቱ በሙሉ እንግዲህ ስለ ደህንነት በላቸው ሲጨነቁ ነበረ። ጉዳዩ ከምን ደረሰ ሲሉ ነበረ። እንግዲህ አሁን ላይ ግን ደህንነት በላቸው ከነበረችበት አስቸጋሪ ሁኔታ ውስጥ በሰላም መውጣቷ ተነግሯል። ደህንነት እንግዲህ ወይዘሮ ደህንነት በላቸው የተባሉ ዜጋችን በሳውዲ አረቢያ በከፍተኛ አስቸጋሪ ሁኔታ ላይ እንደሚገኙ የሚገልጽ በማህበራዊ ሚዲያ ላይ የተንሸራሸረው ይህ ተንቀሳቃሽ ምስል ተከትሎ እንግዲህ የኢትዮጵያ ኤምባሲ በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ ማለት ነው ጉዳዩን በትኩረት በመከታተል ወይዘሮ እንግዲህ ደህንነት በላቸው ከነበሩበት እጅግ በጣም አስቸጋሪ ሁኔታ ውስጥ እንግዲህ መታደግ መቻሉ ተነግሯል። ኤምባሲው እንግዲህ በስራ ኮንትራት ወደ ሳውዲ አረቢያ ገብተው በተለያዩ የስራ ዘርፎች ላይ የተሰማሩ ዜጎች ሁሉ እንግዲህ የተለያዩ መልእክቶችን አስተላልፏል። እኛም በትላንትናው ዕለት እንግዲህ ቪዲዮ ስንሰራ በተቻለ መጠን በህጋዊ መንገድ እንግዲህ ለስራ ወደ አረብ ሀገራት ቢኬድ ይመከራል የሚል ሀሳብን አጋርተናል። እንግዲህ ኤምባሲው ምንድን ነው ያለው? የወቅቱ ስልክ ቁጥራችሁን፣ የፓስፖርት ቁጥራችሁን፣ ያስቀጠራችሁን ኤጀንሲ ስምና ስልክ ቁጥር እንግዲህ እባካችሁ ለሰው ወይም ደግሞ ለምታውቁት ሰው ወይም ደግሞ የሆነ ነገር ቢፈጠር ሊደርስላችሁ ለሚችል ሰው አስረዱ ወይም ደግሞ አሳውቁ የሚል መልእክቱን አስተላልፏል። የኢትዮጵያ ኤምባሲ በሪያድ የሚገኘው ማለት ነው። ወገናችን ደህንነት እንግዲህ በሰላም ስለተረፈች እንዲሁም የእሷ ጉዳይ እንዲሰማ ላደረጋችሁ በሙሉ ምስጋናዋን አድርሳለች። የኢትዮጵያ ኤምባሲ በሪያድ እንግዲህ የሚችለውን ነገር አድርጎ ችን ኢትዮጵያዊት እህታችንን ካለችበት ሰቆቃ ውስጥ ማትረፍ ተችሏል። ይሄም እጅግ በጣም ደስ የሚያሰኝ ዜና ነው። ብዙዎች በዚህም ደስ ብሏቸዋል። በርካታ ኢትዮጵያውያን አሁንም በተለያዩ ችግር ውስጥ ነው ያሉት። ለስራ ሄደው የተለያዩ ችግር ውስጥ አሉና እነኚህን እህት ወንድሞቻችንን ልንመለከታቸው ይገባል ማለት እንወዳለን። በኢትዮ ኢንፎ እንግዲህ አድማጭ ተመልካቾቻችን ስም ግን የግድ ስለሆነ ለኢትዮጵያ ኤምባሲ በሪያድ ምስጋና ልናደርስ ይገባል። ምክንያቱም የዚችን እህታችንን
አይቶ ተመልክቶ እንግዲህ ከነበረችበት አስቸጋሪ ሁኔታ ውስጥ እንድትወጣ ስላደረጋት ምስጋና ይገባዋል ማለት እንወዳለን። ለማንኛውም ከእህታችን ደህንነት በላቸው ጋር ተያይዞ በትላንትናው ዕለት የተሰማው እንግዲህ አስደሳች ዜና ይሄን ይመስል ነበረ። ተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። እናንተም እንግዲህ በያላችሁበት አካባቢ እንደዚህ አይነት ችግር ውስጥ ያሉ እህት ወንድሞቻችንን ስትመለከቱ የሚመለከተው አካል እንዲደርስላቸው ማድረግ ስለሚገባ በተቻለ መጠን እንግዲህ ድምጽ መሆን ይገባል ማለት እንወዳለን። እንግዲህ የዛሬው መረጃችን ይህን ይመስል ነበረ። እጅግ በጣም ደስ የሚል መረጃ ነው የተሰማው። እሱን ነው ወደ እናንተ ያደረስነው። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን በድጋሚ እናመሰግናለን። የኔ ታሪክ ሊነገር ይገባል፣ እኔም አውቀው ታሪክ እንግዲህ ሰዎች ጋር ሊደርስ ይገባል የምትሉት ታሪክና ባለ ታሪክ ካለ ከስር ባለው ስልክ ቁጥራችን ደውሉልን። እንደዚሁም በዋትስአፕና በቴሌግራምም ላይ ልታገኙን ትችላላችሁ። ከኛ ጋር ደግሞ በአጋርነት መስራት የምትፈልጉ ድርጅቶች፣ ምርትና አገልግሎታቸውን ማስተዋወቅ የምትፈልጉ ድርጅቶች እንዲሁ ካላችሁ ከስር ባለው ስልክ ቁጥራችን ልትደውሉልን ልታገኙን ትችላላችሁ ማለት እንወዳለን። ይህንን ከ805,000 በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። ማንኛውም አይነት ሀሳብ አስተያየት ካላችሁ ልታደርሱን ትችላላችሁ። ሼር፣ ኮመንት እንዲሁም ላይክ ማድረግ እንዳይረሳ ማለት እንወዳለን። የዛሬውን በዚያው በቃው። ቸር ጊዜ